ለምንድን ነው የምቀባጥረው? ያ ሰው የጫካ ውስጥ ደወለልህና ጆሮ ቢሱን ለቀቀው። ለምንድን ነው እንደሄደ የፈቀድክለት? እንደዛ ብሎ ነገር የለም። እሺ አንተስ ይህንን ነገር ስለማድረግ ማብራሪያ አለ? ያ ነገር ከተፈጠረ በኋላ የሆቴሉ ስራ አስኪያጅ ደወለልኝ። ሰውየውን እኛ እናውቀዋለን። ከዛ ጉዳዩን ነገረኝ። ደግሞ ሳድረቲንንም ያውቀዋል። በወቅቱ ቪዲዮውን ለመስጠት እሱን ማግኘት ሲከብደው ለእኔ ደወለልኝ። ከዛ ለማንም ሰው ምንም አትናገር፣ ቅጂውን ለእኔ ያምጣልኝ አልኩት። እዚህ መሃል ለክፍያ ተብሎ የተከናወነ ነገር የለም። ከዛ በኋላ ቅጂውን ለሳድረቲን ሰጠሁት። ቅጂው እሱ ጋር እንዲሆንና ማንም ሰው እንዳይጠቀመው ለሳድረቲን ሰጠሁት ማለት ነው። አዎ ልክ ነው። አዎ ባዬ፣ ነገሩ ልክ እሱ እንዳልሆነ የተፈጠረው። እና ታዲያ የምትለኝ ነገር በሙሉ እውነት ነው ማለት ነው? እንዴ ባባ፣ አሁን ሰውየውን ልቀቁት። ባባ ወጥመድ እያዘጋጁልህ ነው። ሰውየውን ልቀቁት። ከዚህ በኋላ እንደዚህ አይነት አጉል ብልጣብልጥ ነገር እንዳይደገም እሺ? ይቅርታ አድርግልኝ። ታሪኩ እንዲህ መሆኑን አላወቅኩም ነበረ። ምንም ማለት አይደለም። እባክህ አቶ ዛፈርን ሰላም በልልኝ። እኔ ምልህ የፍርድ ቤቱ ቀን እየደረሰ ነው። ከጠበቃዎቹ ጋር አውርተሃል እንዴ? አዎ አውርቻቸዋለሁ። ለጊዜው ምንም አይነት አደጋ የለብንም። ዳኛው ግን ሲናንን ለፖይራዝ መስጠት የለበትም። ይሄ እንዳይሆን ደግሞ ከሰውየው ጋር ተሳስረናል። እንደዚህ አይነት ነገር እንዳይፈጠር ሆኗል። ያ ባሂር የሚባል እዚህ መሃል ባይገባ ኖሮ ምን ማድረግ እንዳለብኝ በደንብ አውቅ ነበር። ግን ምን ከዚህ በኋላ እኮ ምንም ጊዜ የለንም። አባዬ፣ ሄሎ አባዬ። ሰላም ነው ልጄ? አባዬ፣ አያቶች እየወሩ ነበር። ምንድን ነው? የፍርድ ቤት ቀጠሮ ቀን እየደረሰ ነው መሰለኝ። አዎ ልጄ፣ ነገ ነው። አባዬ፣ ቆይ ግን አንተ ጋር ትወስደኛለህ አይደል? አባዬ እባክህን፣ አንድ ላይ ስንሆን ጨዋታዎችን ማየት እንችላለን። መናፈሻ እንሄዳለን። ፒዛ መብላት እንችላለን። ፊልም ማየት እንችላለን። ግን አሁን በጣም ናፍቀኸኛል። እውነቴን ነው አባዬ፣ በጣም ናፍቀኸኛል። በጣም ስለ እህቴ ምንም እንዳታስብ። አንተ በጣም ጥሩ ሰው እንደሆንክ አውቃለሁ። እሺ በጭራሽ አትዘን። እሺ አባዬ። አይ ልጄ፣ እንደዛ አይደለም። አላዘንኩም፣ ደህና ነኝ። አሁን ግባ፣ እንቅልፍን ተኛ። በኋላ እናወራለን። እሺ በቃ ደህና ደር ልጄ። ደህና ደር አባዬ። ደህና ነህ? ደህና ነኝ፣ አመሰግናለሁ። እዚህ ዓለም ላይ በማስመሰል የማይመጣው ነገር የወንድ ልጅ እንባ ነው ልጄ። ረጅም ዓመት ስለኖርኩኝ ይህንን አውቃለሁ። እስኪ በላውን ያለውን ነገር ንገረኝ የኔ ልጅ። እኔ በፍጹም ጉባ አልተቀበልኩም። አሁን እሱን በምን አስታወስከው? ሁሌም አስበዋለሁ።
ሁሌም ጭንቅላቴ ውስጥ አለ። ነጋ ጠባ አስታውሰዋለሁ። ሰዎች በምን አይነት አይን እንደሚያዩኝ አታውቅም። ስለኔ እንዴት እንደሚያወሩም አታውቅም። እኔም ማንም አያምነኝም። ማንም ሰው አያምነኝም። እኔ ግን አምኜሃለሁ። አመሰግናለሁ። እንዲህ ያደረገው ሰው ማን እንደሆነ የምታውቀው ነገር አለ? እሱንማ ባውቅ ከምታስበው በላይ ደስ ይለኝ ነበር። ምንም አታስብ፣ እኔ ከጎን ነኝ። እንድታገኛቸው የምችለውን ሁሉ አደርጋለሁ። እሺ፣ ችግር የለውም። ግን አንድ ቅድመ ሁኔታ አለኝ። ንገረኝ። ማን እንደሆነ ስታውቅ አታዝንለትም። የሚገባውን ቅጣት ትሰጠዋለህ። አንድ ነገር ልምከርህ። እሺ፣ ምከረኝ። ማንንም ራስን እስክትጠራጠር ድረስ መቼም ቢሆን አብዝተህ ማንንም ሰው እንዳታምን። እሺ፣ እንዳታደርገው። ይመስለኛል ለዚህ ምክር ትንሽ አሁን ረፍዷል። በል አሁን ወደ ቤትህ ሂድ። በቃ ወደ ቤት ልሄድ ነው። መድኃኒትን በሰዓቱ መውሰድ እንዳረሳሽ። እሺ እሺ። መኪና ይዘሻል እንዴ? አይ አቶ ፖይራዝ ያደርሰኛል። ይቻላል የኔ ልጅ። በይ ደህና ደሪ። ደህና ደር። ምን እያደረግሽ ነው? ሰው ሊያይን ይችላል እኮ። ማውራት አለብን። ለአባቴ ቤት ይወስደኛል ብዬ ነግሬዋለሁ። ቆይ ግን ባባ እንደዚህ አይነት ነገር አያደርግም ነበር። ለምን እንደዚህ እንዳደረገ አላውቅም። ሰውየውን ይዘነዋል፣ ግን ደግሞ አሁንም ጠቃሚ ነገር አላደረግንም። ይኸውልህ ሳፈር፣ እዚህ ስራ ውስጥ ሌላ ነገር አለ እና ደግሞ ነግሬሃለሁ። በትክክል የሆነ ነገር አለ። ምን አለ በለኝ፣ የሆነ ነገር አለ። እኔ እንጃ፣ ግራ ተጋብቻለሁ። በል እንሂድ፣ እዚህ ብዙ አንቆይ። ሳፈር፣ ቆይ ወዴት ልንሄድ ነው? እንጃ፣ የት እንደሆነ አላውቅ። ብቻ የሆነ ቦታ እንሂድ። ና እንሂድ። በደንብ እርገጠው። አንበሳ ፍጠን። ምን ልታደርግ ነው? ከባድ መኪና ፈልገ ከኋላው ልትገጨው ነው? ሳፈርና ዙልፊከር በጣም አዝነዋል ባባ። ገና በደንብ ማዘን አለባቸው። ይቅር አትላቸውም እንዴ?
የሞተችዋ እናቴ ድሮ እንዴት ምንጣፍ እንደምታጠራ ልንገርሽማ። እንዴት ነው? ከፍ ያለ ቦታ ላይ ተሰቅለውና ከዛ ፀሐይ ታስመተዋለች። ከዛን አቅም ባለው ዱላ በደንብ አድርጋ ለሰዓታት ትመተዋለች። ገባኝ። ደህና ደር ባባ። አንቺም ደህና ደሪ። አፍሽን መዝጋት ትችያለሽ ወይ ብዬ እየጠየቅኩሽ። አንድ ባንድ የተፈጠረውን እስክታስረዳኝ ድረስ አልዘጋም። ምን አይነት ማብራሪያ ነው ከኔ የምትፈልጊው? ምን አይነት ማብራሪያ ነው ካንተ የምፈልገው? ምን ተፈጥሮ ነው ለአባዬ ታማኝ እንደምትሆን ቃል የገባሁ? ምን ለማድረግ አስበህ ነው? ንገረኝ እስኪ ምንድን ነው? ይሄ ሰውዬ እዚህ ዓለም ላይ የሚያምንብኝም የሚተማመንብኝም እሱ ብቻ ነው። ገባሽ? የምልሽ ገብቶሻል? ያ ሰውዬ ማለቴ አባቴ የሆነ ቀን ላይ ድንገት ተነስቶ ሰው እንድትገድል ይጠይቀሃል፣ ወይ ደግሞ እሱ ራሱ የሆነ ሰው ሊገል ይችላል። እንደሱ የሚፈጠር አይመስልህም? ቆይ ግን አንቺ ለምንድን ነው ይሄን ያህል የምትቸገሩ? ምንም አያገባሽም። ፈጣሪ ምክንያቱም ስላንተ አስባለሁ። ይኸው ነው። ይኸውልህ እኔ ያደግኩት በእነዚህ ሰዎች መሃል ነው። አንዳንዴ ምን ያህል ጨካኝ ሊሆኑ እንደሚችሉ ራሱ ብታይ ምንም አታምንም። ምናልባት በህይወት የሚያስፈልገኝ ነገር ይሄ ይሆናል። አንዳንዴም በጣም ጨካኝ መሆን፣ ታውቂያለሽ፣ በቀላሉ ሰውን አለማመን። ምናልባት የሚያስፈልገኝ ይሄ ይሆናል። አንተ እንደዛ አይደለህም። ታዲያ እንዴት ነኝ? አይሴጉል ንገሪኝ፣ ምን አይነት ሰው ነኝ? አንተ መጽሐፎችን የምታነብ፣ ጣዕም ያላቸው ዘፈኖችን የምትዘፍን፣ ከልጅ ጋር ጥሩ ጊዜ የምታሳልፍ አይነት ሰው ነህ። ከእነሱ መሃል ምንም ቦታ የለህም። እስኪ ንገሪኝ ታዲያ ቦታ የት ነው? እስኪ በፈጣሪ ቦታ የት እንደሆነ ንገሪኝ። የቱ ጋር ነው የኔ ቦታ? የቱ ጋር ነው? በያ ንገሪኝ። ንገረኝ። ቆይ ሲና እንደዚህ ሆነ በያይ ምን ይላል? አይሴጉል እሱን እዚህ ውስጥ አታስገቢ። አንተ አባቴን ካስገባኸው እኔ ደግሞ ሲናንን አስገባዋለሁ። ይገባኛል። የሙስናውን ታሪክ ከሚገባው በላይ አካብጀዋለሁ። ግን ደግሞ በጣም ተናድጄብህ ነበር። አሁንም ድረስ በጣም ተናድጃለሁ። አይሴጉል እየተወራ ያለው ስላለፈ ነገር ነው። ምንም ይሁን አያገባኝም። ከዚህ ስራ ትወጣለህ። ካልወጣው ግን ምን? ካልወጣው ምን? ይህንን ስራ ካላቆምክ ለአባቴ ፍቅረኛሞች ነን ብዬ ነግረዋለሁ። ከዛ ምን እንደሚያስብ ታውቃለህ? አንተ እንደ ዋሻ ያስባል። ከዛ ግን ለአንተ የሚሰጠው አጸያፊ ምላሽ እንደኔ ቀላል አይሆንም። አንቺ እንደዚህ አይነት ነገር አታደርጊ። አደርጋለሁ። አንተም እዚህ ስራ ላይ አትቆይም። አይሴጉ አንቺ አሁን አይገባሽም፣ ግን እዚህ ስራ ላይ መቆየት አለብኝ። እሺ ለምን እንደሆነ አታውቂም፣ ግን መቆየት አለብኝ። ለምንድን ነው መቆየት ያለብህ? ምክንያቱን ልነግርሽ አልችልም፣ ግን መቆየት አለብኝ አልኩሽ። ምን እያረግሽ ነው? በዚህ ማታ ብቻሽን ልትሄጂ ነው? ምን እያረግሽ ነው? ቆይ ምን አስበሽ ነው? እንደውም አያገባኝም። ለአንተ ትርጉም ይኑራ አይኑራ አላውቅም፣ ግን አፍቅሬህ ነበር። አንተ ግን እስከ መጨረሻው ነው ህይወቴን ያበላሽኸው። እንኳን ደስ አለ ፖይራዝ። አሁን መኪና ውስጥ ገባና እንደፈለክ ነርተ መጋጨት ትችላለህ። አገርምሽም እኔም ያሰብኩትን ያልሽኝ። ብራቮ።
ሄሎ ሴማ። አቤት አይሴጉል። ፖይራዝ ላይ ሰሞኑን ያስተዋልሽው አዲስ ነገር አለ? ምን አይነት ነገር? እኔ እንጃ። ለአባዬ ስራ አቁም ያለው ሊለው ነበር፣ ግን ከዛ ሀሳቡን ቀየረ። እሱን ነው የምጠይቅሽ። እኔ እንጃ። ፖይራዝን አላስፈራራችሁትም አይደል ሴማ? አረ በፍጹም ማሬ። ከአባቴ ጋር ስለ ሙስናው ምናምን ሲያወሩ ነበር። በጣም ከፍቶት ነበር። አይሴጉል በፈጠረሽ ራስሽን አታስከፊ። አንቺም አይተሻል። ፖይራዝ ውሳኔውን ራሱ ወስኗል። እሺ ሴማ፣ በቃ ደህና ደሪ። እሺ ደህና ደሪ። እህቴ አይሴጉል። ሲናን እንዴት ነህ? ደህና ነኝ አለው። ለምን እዚህ መጣሽ? አንተ ጋር ነው የመጣሁት። በል በቃ ሂድ። ቻው፣ ደህና ሁን። ሰላም ነው? ደህና ነኝ። ከአባቴ ጋር ተታረቃችሁ? ማታ አዋርቼው ነበር። ድምፁ ደህና አይመስልም ነበር። ገና አልታረቅንም። እንደውም በቃ ተታረቁ። ፈጣሪ ሆይ ለምን ይሆን? እንዴ አባቴን እኮ ሙሰኛ ብለሽዋል። እንዴ አይነት ንግግር ቶሎ ነው የሚጎዳው። እውነት ነው ሲናን። ሲናን እስኪ ስለዚህ ነገር በደንብ ንገረኝ። ምንድን ነው የተፈጠረው? እሺ አንድም ነገር እንዳተነፍስ ዝም ብለህ መኪናውን አስነሳው። ምንድነው እሱ? እብድና እንዴ? ምን እያደረክ ነው ፖይራዝ? ዝም ብለህ መኪናውን አስነሳው አልኩ። አትሰማም እንዴ? ከዛ በኋላ ታውቂያለሽ፣ ፖሊሶቹ እንዳለ ቤቱን ወረሩት። አባቴን ያዙ አሉና ፖሊሶቹ ወሰዱት። ከዛ ለረጅም ጊዜ አይተነው አናውቅም ነበር። ከዛ ቀን በኋላ አባቴ ወደ ነበረበት መመለስ አልቻለም ነበር። አጎቴ መምታዝ ሊረዳው ሞክሮ ነበር፣ ግን አልቻለም። እና ከዛ በኋላ ልታየው አልቻልክም? አዎ እንደዛ ነው። እሺ አባት ምንም አላደረገም። እሺ ታዲያ ማን ነው እንደዚህ ብሎ ስሙን ያጠፋው? ቆይ ለምንድን ነው የምትጠይቂኝ? አላውቅም። ማለቴ ስሙን ያጠፋው ሰው ቢያዝ አንተና አባትህ አንድ ላይ መኖር ትችሉ ይሆናል። ትክክል። እኔም ደስ ይለኝ ነበር። ከአባቴ ጋር እንደውም በጨረሻ ይፈቅድልኝም። እሱም አለ ለካ። እና እኔ ልክ አባቴ እስር ቤት ሲገባ በጣም ደስ ያለው ሰው እሱ ብቻ ነበር። አባቴን ከድሮ እርግማን ነበር የሚለው። ሁሌም የሚታመን ሰው አይደለም የሚል ነበር። ኡፍ እንደዛ ይላል አይደል? ያ ሙምታዝ የሚባለውን ሰውዬ ታውቀዋለህ? የአባቴ አለቃ ነበር። የኔ ልጅ እባክህ ጣለው። ሰይጣን ጥይት አጉርሶት ሊሆን ይችላል። ጣለው። ሰይጣንን ማስገባቱ ምንም አያስፈልግም። ራሴ ያስገብቼዋለሁ። ስማ አፈር ብላ። ቀልድ መሆኑ ነው። አፈር ያስበላ። ቀልድ መሆኑ ነው እንዴ? እኔ ቀልድ አልወድም። ቆይ እንዴት ነው መኪና ውስጥ የገባኸው? ንገረኝ እስኪ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ቫኒላ ዮገርት የሁሌ ምርጫ ሆላንድ እርጎ። ቀለል አድርጌ ምንም አይነት መኪና ውስጥ መግባት እችላለሁ። አታውቅም ነበር? ሽንቴን ላይ ልለቀው ነበር እኮ። ምን ሆናል? ምን ነው አለቆቻችን ላይ መቀለድ አንችልም እንዴ? ቀልድ አልፈልግም እባክህ። ቀልድ አልወድም እኔ እንደዚህ አይነት ቀልድ አልወድም፣ አይመቸኝም። ኡፍ ምንድነው የምነግርህ? አስቸኳይ ነገር አለ ያልከው? እሺ ዝግጁ ነህ? ኡፍ አዎ ነኝ። ካዝናውን አገኘሁት። ኧረ እባክህ አታስብ፣ በቅርቡን ከፍተዋለን። ጀግና ነህ እኮ አንተ፣ አንበሳ ነህ አንበሳ። ይህንን ነገር አድርግና ምኞትህን መናገር ትችላለህ። እሱን እርሳው። አንተ ለእኔ በጣም ብዙ ነገር አድርገህልኛል። እንዴት ነው እስከዛሬውን ውለታህን የምከፍለው? ካዝና? ኧረ ችግር የለውም። በእርግጥ እውነት ነው፣ ወንድማማቾች ማለት ነን። እውነት ነው፣ ልክ ነህ። አዎ ነን፣ አልተሳሳትክም። እሺ እንዴት ነው ካዝናውን የምትከፍተው? አይ እኔ አልከፍተውም፣ ራሳቸው ናቸው የሚከፍቱት። ምንድን ነው እሱ? ስክሪፕቱ ይከፍተዋል? ይሄ ስክሪፕቱ አይደለም። ምን ነገር?
አልገባህም? ይገርማል፣ በጣም ይገርማል። ድብቅ ካሜራ። ጀግና ነህ። በቃ አሳካው። አሁን መሄድ አለብን። እንሂድ። ምንድን ነው? ሌላ የተፈጠረ ነገር አለ እንዴ? ምን ተፈጥሮ ነው? ምን መሰለ ታውቃለህ፣ የሆነ ነገር አስቤያለሁ። ከፖሊሶቻችን ውስጥ አንድ ሰው አይቼ ነበር እና እኔ ላይ የተወራው ነገር ትዝ ይልሃል አይደል? አዎ። የውስጥ ሰው የሰራው ስራ ሊሆን ይችላል ብሏል። ይህን ነገር ሳስበው ነበር። ሳስበው የውስጥ ሰው ያደረገው ይመስለኛል። ወይ ፈተና! ማን አባቱ ነው? ለጊዜው ስሙን አልነግርህም። ብቻ እያፈላለግነው ነው። እስኪ ለማንኛውም የሚሆነው ነገር እናያለን። በራሴ ለማጣራት እየሞከርኩ ነው። እና ስሙን ንገረኝና ማን እንደሆነ እኔ ላጣራ። ይህንን ማድረጉ አያስፈልግም። መጀመሪያ የካዝናውን ጉዳይ እንጨርስና ከዛ በኋላ አንድ ላይ ሆነን አውርተን ሁሉንም ነገር እንደርስበታለን። እሺ። ለማንኛውም መሄድ አለብኝ። አባዬ ደህና አደርክ? ደህና አደርሽ ልጄ። በጠዋት ነቅተሃል፣ ግን እስካሁን ምንም አልበላህም። ቁርስ አዘጋጅቼ ይልሃለሁ። አመሰግናለሁ። እሱ ጋር አርጊው። መድኃኒትህን እንድሰጥህ መብላት አለብህ እኮ። ለካ ያ መድኃኒት የሚባለው ነገር አለ። አባዬ እባክህ ረስተህ አታሳልፈው። አይሴጉል እኮ በጣም እየተቆጣችን ነው። እሺ። የሚያስፈልግህ ነገር ካለ አባዬ እዚሁ አለሁ። አመሰግናለሁ የኔ ልጅ። ሄሎ፣ ይኸውልህ የምልህን ስማኝ። የሆነ ነገር ሊነግረኝ ፖይራዝ አሁን መጥቶ ነበር። የሆነ የሰማው ነገር አለ። የሆነ ሰው ስሙን እንዳጠፋው ገብቶታል። አይ ምንም ፍላጎት የለኝም። ምናልባት ይኖር ይሆናል። ስራውን እየተከታተለው ነው። ተስፋ ቆርጦ አቆም ይከታተለዋል። ካወቀ በነበልባል ነው የምንቃጠለው። ምንድን ነው የምናድርገው ብለህ እየጠየቅኝ ነው? አላውቅም። እንጠብቃለን። ዜና ሲኖር አሳውቃል። እንዴት ነው አባቴ? ደህና ነው? ደህና ነው፣ ሻል ብሎታል። እንደውም አሁን ጥሩ ጊዜ ነው። ምን ለማድረግ ነው ጥሩ ጊዜው? ሳድረቲን አይገባህም እንዴ? ከአባት ጋር ያለህን ትስስር እያጣህ እኮ ነው። ምን ማድረግ ይችላሉ? ሰውንጉል የሆነው ይሄ ነው። እስቲ የማይሆን ነገር አቁም። ሰውየው አይታየህም እንዴ? ፖይራዝ በዚህ ገብቶ ፖይራዝ በዚህ ወጥቶ ከማንም በላይ በጣም እያቀረበው ነው ያለው። እናንተ ቦታህን ለማስመለስ አትሞክርም? ከዚህ በኋላ ምንም ቢያደርግ ምንም ግድ አይሰጠኝም። በጭራሽ አይሆንም። ሂድና ይቅርታ ጠይቀው። ሳድረቲን ሂድና ይቅርታ አባዬ ትልቅ ጥፋት አጥፍቻለሁ በለውና እንዳፈርክ አሳየው። እንደሱ ባደርግ ምን የሚፈጠር ይመስልሻል? አባትህ በይቅርታ የሚያምን ሰው ነው። ከዛ ከትንሽ ጊዜ በኋላ የልጅ ልጅ እንሰጠዋለን። በደንብ እንዲወድህ እናደርጋለን። እሺ ንገሪኝ። አሁን ለሰውየው ሄጄ ምንድን ነው ምለው? ሲጀመር ክፍሉ እንኳን አያስገባኝም። ምን ማለት እንዳለብህን ያውቃለሁ።
አለቃ፣ እንግዳ አለ። የምን እንግዳ? ማን ነው እሱ? አንዲት ሴት አንተን ፈልጋ ቢሮ አስገብቻታለሁ። እሺ እሺ። አቤት እመቤት። ቀጠሮ ሳይኖረኝ ስለመጣው በጣም ይቅርታ። ምንም ችግር የለውም። እባክሽ ቁጭ በይ ቁጭ በይ። እኔ አይሴ ጉል እባላለሁ። የፖይራዝ ጓደኛ ነኝ። ፖይራዝ እና ታዲያ ጓደኛው ብቻ ነሽ? ምን አልከኝ? እታዩ ችግር የለውም። ለምን ጉዳይ መጣሽ? አመጣጤ እንኳን ስለ ሙስናው ጉዳይ ለማውራት ፈልጌ ነው። አባዬ መግባት እችላለሁ? አዎን፣ አግባ። አባዬ ለትንሽ ደቂቃ ላወራ ፈልጌ ነበር። እሺ፣ ቁጭ በል። ፖይራዝን ታውቀዋለህ መሰለኝ። ድሮ ትቀራረቡ ነበር። አዎ፣ ያ ነገር ከመፈጠሩ በፊት የቅርብ ጓደኛሞች ነበር። አሁን እንኳን ተራርቀናል። ስለ እሱ ነገር ግን ምን ታስባለህ? ጥሩ ጥሩ ማስረጃዎች ነው ያሉት። በዛ ላይ ደግሞ ቤት ውስጥም ገንዘብ አግኝተናል። ያ ማለት አድርጎት ሊሆን ይችላል እያልክ ነው? የማውቀው ፖይራዝ እንደዚህ አይነት ነገር አያደርግም። ግን ደግሞ ታውቂያለሽ አይደለ፣ የሰው ልጅ ምንም ሊያደርግ ይችላል። ስለ እኔ ምንም ብትል ልክ ነህ። ሁሉንም ነገር ለአንተ መናገር ነበረብኝ፣ ግን ልነግር አልቻልኩም። አባዬ ትናደድብኛለህ ብዬ ፈራሁ። እዚህ የመጣሁት ለራሴ ብዬ አይደለም። ከፈለክ ይቅር አትበለኝ። ግን ሳፈርና ዙልፊካር ምንም ጥፋት የለባቸው። ራሳቸውን እሳት ላይ ጣዱት ለእኔ ሲሉ ነው አባዬ። እኔ አስገድጃቸው ነው አባዬ። እንደዚያ እንዲያደርጉ አድርጌያለሁ። ለምሳሌ የሆነ ሰው የፖይራዝን ስም አጥፍቶት ከሆነ ስታስበው ማን ሊሆን ይችላል? ሰው ስሙን አጥፍቶት ከሆነ ሊያደርጉት የሚችሉ በጣም ብዙ ሰዎች አሉ። ሰውየው ፖሊስ ነበረ። በጣም ብዙ ሰዎች አሳስሯል። የሆነ በጣም የተናደደበት ሰው ሊኖር ይችላል። ስገምትም አንቺ የሆነ ያሰብሽው ነገር አለ መሰለኝ አይደለ? አማቹን ታውቀዋለህ እንዴ? አዎ፣ ዩንሳል ኦቫካንን አውቀዋለሁ። ሲናንን ለመውሰድ ሲል እንደዚህ አይነት ነገር ሊያደርግ ይችላል? አይ ውዴ፣ በጭራሽ። ሰውየው በጣም ትልቅ ሰው ነው። ሰውየው ትልቅ የሚዲያ ሰው ነው። ስሙን ማጥፋት የማይፈልግ የተከበረ ሰው ነው። ለምን እንደዚህ አይነት ነገር ያደርጋል? ማን ነው እንዲህ አይነት ነገር ያሳሰበሽ? ቆይ እሱ አያደርገውም እያልክ ነው? አዎ፣ ፖይራዝ ነው እንደዛ ያለሽ? አይ አይደለም፣ እዚህ መምጣቴን ራሱ አያውቅም። እና አንተም ባትነግሮ ደስ ይለኛል። ልጃችን እድለቢስ ነው። አንቺንም እንደ ጎዳሽ እያየሁት ነው ያለሁት። አይ ተሳስተሃል። ይኸውልሽ አንድ ትልቅ ነገር ልንገርሽ። የምናገረውን ነገር በደንብ አዳምጪ። ለማንኛውም ራስሽን ጠብቂ። ፖይራዝ ሰሞኑን ከማይሆኑና ከማይጠቅሙት ሰዎች ጋር እየዋለ ነው። ምን አይነት? ለማንኛውም እሱን ተየው። አንቺ ግን ለራስሽ ተጠንቀቂ። በዚህ ሰዓት ስለ እንደዚህ አይነት ነገር አታስቢ እሺ? አሁን ይቅርታ አድርጊልኝና ስብሰባ አለ። እሺ፣ ስላዋራኸኝ አመሰግናለሁ። ምንም አይደለም።
ይሄ ነበር የቀረ። ማለቴ ስለዚህ እንደፈለክ አድርገህ ቅጣኝ። ከፈለክ ቤት ተከራይቼ እወጣለሁ። ግን አባዬ ሳፈርና ዙልፊከር ካንተ ውጪ ማንም የላቸውም። ይቅር በላቸው እባክህ። ጨረስክ? እና ደግሞ ለጆሮ ቢሱ ምንም ስላልነገርከው በጣም አመሰግናለሁ። ስማ ልጄ፣ ልጅህን ገሎታል ማለት እንደምታስበው ቀላል ነገር አይደለም። እሺ ልክ ነህ አባዬ። ታያለህ፣ ሁላችንንም ይቀር ይለናል። እኔ ግን አይመስለኝም። ብቻን ተመነኝ። አባዬ ምህረት አድራጊ ሰው ነው። እስኪ እናያለን። የሆነ ቦታ መሄድ አለብኝ። ከአንድ ሰዓት በኋላ እመጣለሁ። አመሰግናለሁ። ሲናን። ሄሎ እህቴ አይሴጉል። ሰላም ነው? ምን ተፈጠረ? ቆይ የት ነው ያለሽው? ውጭ ነኝ። ሲኒማ ልገባ ነው። ኦ ፊልም ልታይ ነው? ደስ ሲል። የትኛውን ፊልም? ምን እንደተፈጠረ ንገረኝ። በቃ ሰለቸኝና ለአባቴ ደወልኩለት። ስልኩ ይጠራል ግን አያነሳም። በጣም ጨነቀኝ። አንቺን አውርቶሽ ነበር? አይ ማሬ፣ እንደ ድል ሆኖ አላወራን ነው። እሺ እሺ፣ ቻው። በነገራችን ላይ ምን ፊልም ልታይ ነው? ዩክል ውስጥ ሲኒማ አለ። የድሮ የቱርክ ፊልሞች እዛ ይታያሉ። ግን መምጣት ፈልገ ከሆነ ባትመጣ ነው የሚሻለው። እሱ ፊልም በጭራሽ አንተን አያዝናናህም። አይደለም አይደለም። ሲጀመር አሁን ትምህርት አለኝ። እሺ ማሬ፣ በቃ ልገባ ነው። ቻው ቻው። ሲኒማ ቤት ናት። ቀን በዚህ ሰዓት ሲኒማ የምትሄድ ከሆነ ከፍቷታል ማለት ነው። ይኸውልህ ልጄ፣ ማወቅ የምፈልገው አንተ የምታስበውን አይደለም። አሁን አድራሻውን ንገረኝ። በኢግል ውስጥ የድሮ ፊልም የሚታይበት ሲኒማ ቤት ናት። ማግኘት አለብህ። እሺ በቃ ለኔ ቶ። በነገራችን ላይ አባዬ እህቴ አይሴጉልን ለማግኘት ብለን ማስወሸትህ በእውነት አባዬ ጥሩ ስራ አልሰራህም። ይሄኛውን ኃጢአት እኔ ወስደዋለሁኝ። ምንም ችግር የለውም። አንተ አታስብ። እሺ በላውን ወደ ትምህርት ተመለስ። እሺ ምንድን ያየሁት ባባ? እና ሳድረቲን ነው። ያሳዝናል። ግን አዎ ጆሮ ቢሱ እንደምታየው ነው። አላወቅኩም ነበር። ሳድረቲን አላደረገውም ብለህ ነበር እኮ ባባ። ልጅህን አልገደለውም ብለህ ነግረኸኝ ነበር። አንድ ነገር በለኝ ባባ። እኔም አሁን ነው ያወቅኩት። እናም ህሊና የረፍት አልሰጥ ብሎኝ ነው ለአንተ መናገር ፈልጌ ነው። አውቄው ነበር። አዎ ልጄን እንደገደለው አውቄው ነበር። ንገረኝ፣ አሁን ምን ላድርግ ባባ? የማደርገውን አንተ ራስህ ወስን እስኪ። እኔ
እኔም አሁን ሳድረቲንን ብገድለውና ብበቀለው ቆይ መብት አይደለም? የልጄ ስህተት የኔ ስህተት ነው። ከእኔ ፍቃድ ውጭ ስህተት ሰርቷል። እሱን በጭራሽ እንዳትነካው። ከፈለክ እኔን ግደለኝ፣ ግን እሱን አትንካብኝ ጆሮ ቢሱ። ከፈለክ የምትፈልገውን ነገር ላድርግልህ። በጭራሽ ባባ፣ ጉዳዩ ከነጭራሹ ተረስቶ ነበር። አለመናገርም ትችል ነበር፣ እኛ ጋርም አለመምጣት ትችል ነበር። ግን አንተ ጀግና ስለሆንክ እኛ ጋር መጥተህ ሁሉንም ነገርከን። ቆይ ታዲያ እኔ ማንን የገደልኩት? ዛፈር እንደ የሸወደን ባባ። የልጅ ገዳይ ነው ብሎ ንጹሕ ሰው እንድገል አደረገኝ። ሌላም አንድ የማታውቀው ነገር አለ። እኔ ላይ ጥቃት ያደረሰውም ያንተንም ስም ያጠፋው እሱ ነው። ያ የማይረባው ውሸታም ሳድረቲን ስህተት ሰርቷል። አንተም ብትሆን ተሳስተሃል። የሁላችንንም ሰላም ነው የበጠበጡት። ስለዚህ አሁን በመሃል ያለውን ደም መመላለስ እርሱት። በጭራሽ እኔ ትልቅ ጥፋት አለብኝ። መፍትሄ እናበጅለት። ከአንተ የወሰድኩትን መልሼ እየሰጠው ነው። ሌላ ምን ትፈልጋለህ? ለልጅ ነፍስ ወይ ገንዘብ ካሳ ከፍላለሁ ወይ ደግሞ በነፍሴ እቀጣለሁ። የትኛውን ነው የምትፈልገው? ከምርጫው በፊት መጀመሪያ የዛፈርን ጉዳይ ብናስተካክል ጥሩ አይመስልህም ባባ? ዕዳችንን በአስፈላጊው መንገድ እናወራርዳለን። ያ ሰው በጣም አደገኛ ሰው ነው። ብቻህን ምንም ነገር ለማድረግ እንዳትሞክር። ለእኔ ሳታሳውቀኝ ምንም ነገር እንዳታደርግ። ሰውየው ትላልቅ ሥልጣን ያላቸው ጓደኞች አሉት። ያለበለዚያ እንደዚህ አይዳፈርም ነበር። ሰማኸኝ ጆሮ ቢሱ? ያልኩን ሰማኸኝ አይደለ ጆሮ ቢሱ?